መርሃባ። ያው አሁን ገስት የምትልኩት ማግባት የምትፈልጉ ላጤዎች ካላችሁ ኢንሻአላህ ገስት ላኩና መስፈርት ተናገሩ። ከዛን ኢንሻአላህ በመስፈርታችሁ መስፈርት መሰረት እንዳችሁ ይገኛል ማለት ነው ኢንሻአላህ። እድሜዋ ስንት ነው ኡስታዝ? ንገሩት። እድሜዋ 23 ነው። አላሁ አክበር። ቀይ ነች እንዴ? ውብ ነች። አላሁ አክበር። አይተሃታል አሉ የእኛ ነቢ ዓለይሂ ሰላቱ ወሰላም ላገባ ነው ሲላቸው አይተሃታል ያሉ። በላ ሂድና እዛ ይነገርሃል። እሺ ሐሰንዬ አብሽር። መርሃባ። እሺ ሰሚራ። ናም ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ ተዓላ ወበረካቱህ። ሰሚራ እባላለሁ። እኔ መዛወጅ እፈልጋለሁ። የምኖረው ኢማራት ነው። መዛወጅ የምፈልገው እዛ ኢትዮጵያ ነው። ኢትዮጵያ ያለ ሰው ቢሆን ደስ ይለኛል። ብሔሬ ጉራጌ ነው። ምናልባት አስፈላጊ ከሆነ ማለት ነው። ባለሙያ ነኝ። በጣም ባለሙያ ነኝ። ቁንጅናዬ መካከለኛ ነው። ቁመቴ ረዥም ነው። ቀይ የምባል አይነት ሴት ነኝ። የምፈልገው ደግሞ ከ30 ዓመት በላይ የሆነ ሰው ማስተዳደር የሚችል ሰው ቢሆን ደስ ይለኛል። ማለት ድህነት አይኑ ይጥፋውና ድህነት ነው እንጂ ወደ ከሀገር የሚያስወጣኝ እና ኢንሻአላህ ቢያንስ በተቻለው አቅም ማስተዳደር የሚችል ስራ የሚወድ ሰው ጉራጌ እንደመሆኑ የስራ ሰው ወዳለው ማለት ነው። እኔ የተወሰነ ቀርቻለሁ። ይኸው ነው። እድሜ ስንት ነው? እድሜ 28 ነኝ። አግብተሽ ታውቂያለሽ? በትክክል አላውቀውም። ማክሲመም 28 ቢሆነኝ ነው። ምክንያቱም ገጠር ነው የተወለድኩት። አግብተሽ ታውቂያለሽ? አላውቅም። መርሃባ። እድሜው ከስንት እስከ ስንት ይሆን? ከ30 በላይ እስከ 40 ቢጠጋ ችግር የለም። መርሃባ። አዲስ አበባ የሚኖረው የምትፈልጊው? አዎ። መርሃባ። ኢንቦክስ ላይ አላልኩም ላይ ኢንቦክስ ላይ ስልክሽን አስቀምጪ ኢንሻአላህ። ግን ኡስታዝዬ አንድ ነገር ጠይቅልኝ በዛው በዚህ ነገር ተስማምቶሽ ከፍቃደኛ ሲሆን ቤተሰቦቼን የሚወድ እናቴን በተለይ በጣም ምስኪን ናት እና ከእናቴ መራቅ አልችልም ማለት ነው። እና የግዴታ እሷ የእኔ እርዳታ ያስፈልጋታል። እኔ አላህ የራሱ ሁሌ የማጸነው ነገር ቢኖር እናቴን የሚወድልኝ ትዳር አላህ እንዲሰጠኝ ነው የምፈልገው። ምክንያቱም በአንድ እጇና በአንድ እግሯ ነው የ2 ሰዓት የ4 ሰዓት መንገድ ተጉዛ ያሳደገችኝ። የነገደች ልመናን በጣም የምትጸየፍ ጀግና እናት ነው ያሳደገችኝ እና እሷን የሚያከብርልኝ የሚወድልኝ ባል ቢሆን ደስ ይለኛል። ኢንሻአላህ። ጀዛኩሙላህ ኸይር። አስያየ ሁላችሁ ጀዛኩሙላህ ኸይር። ሁሉ ሙስሊማት ለአላህ ቢወዳችኋለሁ። አላህ ይጠብቅሽ ሰሚራዬ፣ አላህ ይወፍቅሽ። እናትሽን አስበሽ እና እኔም ደግሞ እናትን በጣም አክባሪ፣ ለእናት በጣም ክብር ያለኝ ሰው ነኝ። የባለቤቴ እናት ልክ እንደ እናቴ አድርጌ ማየት የምፈልግ ሰው ነኝ። መፈለግ ሳይሆን በጣም ታጋሽ ለመሆን ሁሌም ከራሴ ጋር አወራለሁ። ምን እላለሁ? ለባለቤቴ እናት ምን አይነት ሴት መሆን አለብኝ? ምን አይነት ልጅ መሆን አለብኝ? ምናልባት እንኳን አመላቸው ትንሽ ኃይለኛ ቢሆኑ ከእድሜ አንጻር የሚመጣ መነጫነጭ አለ። እነዛ ነገሮች እንዴት ነው ማልፈው ብዬ ሁሌም ከራሴ ጋር አወራለሁ እና ኢንሻአላህ አላህ ይወፍቀን፣ ለሱም ለእኔም አላህ ይወፍቀኝ። አሚን። ዱንያ አኺራ መጠቀም ያድርጎ። ሁሉም ከስር ዱዓ እያደረጉልሽ ነው። አላህ ይወፍቅሽ እያሉሽ ነው። እኛም ምንላ አላህ ሱብሓነሁ ወተዓላ ያገናኝሽ። ለእሱ መሴጅ አስቀምጡለት፣ ፎሎ አድርጋት፣ እንዳትረሳት። እንግዲህ እንዳረሳቸው እስካሁን 4 ሰው ይዘሃል ማለት አላህ የሚፈራ አላሁ አክበር። እሺ ቤተሰቡ የሚያከብር አላሁ አክበር። እሺ አገር ወዳድ። እሺ ምንም ስራ የማይነቃ ወንድ። ስሙ ምንም ስራ የማይንቅ ወንድ። እሺ አዎ፣ አዲሱን ነው የምትናገረው ልጅቷ። እሺ እኔም ስራ የማይከላከል ወንድ፣ ምንም ስራ ማስራት ስለምንፈልግ እኔ ቅመም። እሺ እና ቤተሰቤን
የሚያከብር ወንድ። እሺ በብሔሬ ደግሞ ኦሮሞ ቢሆን ደስ ይለኛል። ለምን እኔ በግድ ነው የሚያወራ እንጂ ብዙ አልችልም። አፍሽን እየያዘሽ ነው። አብሽሪ አብሽሪ፣ ችግር የለውም። እሺ እና ከኢትዮጵያ ውጭ ወንድ ደስ ይለኛል። ከኢትዮጵያ ውጭ ሰማችኋ? እሺ ጀሚላዬ ያንቺን ሰምተናል። አላህ ስብሓንሁ ወተዓላ አዛኝ የሆነው እና በጣም አመሰግናለሁ። ምንም አይደለም የኔ ውድ። አላህዬ ረቡል ዒዛ አሚን በይ ጀሚላዬ። በራህመቱ አኺራ የምትጠቀሚበትን ትዳር አላህ ስብሓንሁ ወተዓላ ይወፍቅሽ። እዚህ ላይ ያለችውን እኔ ልድገምላችሁ። አገር ወዳድ መጀመሪያ አላህን የሚፈራ አለች፣ ቤተሰቦቹን የሚያከብር አለች፣ የኔም ቤተሰቦች የሚያከብር አለች፣ አገር ወዳድ አለች፣ ስራ ማንኛውንም ስራ የማይንቅ አለች፣ እኔንም ደግሞ ስራ የማይከለክለኝ አለች። ከዛ መጨረሻ ላይ ምን አለች? ቁርአን እኔ ስላልቀራሁ የቀራ የሆነ እኔ ደግሞ አማርኛ በደንብ ስለማልችል የሀገሬው ልጅ ቢሆን እመርጣለሁኝ፣ ኦሮሞ ተወላጅ ቢሆን አለች። አላሁ አክበር አላሁ አክበር አላሁ አክበር። አማርኛ እየተንተባተበች ነው የምታወራው። አላህ ይወፍቅሽ ጀሚላ። የሺ ወደሚቀጥለው እንግባ። አሚና። እድሜሽ ስንት ነው ጀሚላ? እኔ 24 ነኝ። 24። እሺ የት አካባቢ ነው ተወልደሽ ያደግሽው? ሻሸመኔ አካባቢ ገጠር ነኝ፣ የገጠር ልጅ ነኝ። ኦኬ። እድሜው ከስንት እስከ ስንት ይሆንልሽ? ከ25 እስከ 30። 30 ከኢትዮጵያ ውጭ ማለት ነው? አዎ። አግብቶ የፈታ ቢሆን ችግር አለው? ልጅ ያለው ምናምን ቢሆን አዲ ችግር የለም። ልጅ ሚማ ነው። መርሐባ ኢንሻአላህ። እስከ 30 መርሐባ። ስልክሽን ኢንቦክስ ላይ አስቀምጪልኝ። ሀላል ሆም ላይ ኢንቦክስ ላይ ከፍ ካለ ምንም ችግር የለም። ካገኘህላት ትንሽም ከፍ ካለ ንገራት። እንደው በቁጥር ኢንቦክስ ላይ እንዳትሸኝባት የመጣላት ማሻአላህ ናት ልጅቷ። እሺ አይ ዋዝ አሜዝድ አይ ዋዝን ኤክስፔክት ማለት የተናገረቻቸው ነገሮች እኔ እንኳን ኤክስፔክት አላረኩም። አላህ እየወፍቅሽ ጀሚላዬ። ፎሎ አድርጌሻለሁ። ነገ ፖለቲት እያ አንድ ነገር ብቻ ልናገር፣ አፉ በሉኝና የሌላ እምነት ተከታዮች ወገኖቻችን እጅግ በጣም እናከብራቸዋለን። እኛ በእስልምናችን ያላገቡ ወንድሞች እንዲጋቡ ሰበብ መሆን የምናውቀው ካለ አገል አላህ በሚወደው መልኩ ኒካህ አስረው በሐላል እንዲኖሩ ማድረግ የሁላችንም ግዴታ ስለሆነ ነው። ይቅርታ እሺ፣ እባካችሁ እሺ ወገኖች። ከሱረቱ ኒሳ ነው ቁርአኑን አያ አጋቡ ብሎ ሱብሓነል ኻሊቅ ያዘዘውን ያመጡት። ከእንደገና ደግሞ የርዚቅ ነገር እንዳያሳስባቸው ለጊዜው ማስተዳደሪያ ካለው ርዚቅን አላህ ስብሓንሁ ወተዓላ እንደሚሰጥ የቁርአኑን አያ ነግረውናል። አሁን ከገስት ላይ ካሉት እንጀምራለን። ጀሚላ ሀሳብ አለሽ? የኔ እህት ገስት ላይ የምትገቡት ራሳችሁን ገልጻችሁ ያላችሁበትን ሀገር ገልጻችሁ የምትፈልጉትን ሚስት ገልጻችሁ መውረድ ነው። ከዛ ሐላልን ኮንታክት ያደርጓቸዋል። አይ ቲንክ እንደዚህ ነው አይደለም ወንድሜ? ስለዚህ ሐላል በቤቱም የሚሰራው ነው፣ ግን ብዙ ተደራሽነት ስላላገኘ እኔም ደግሞ ያንን የአጅሩ ተካፋይ ለመሆን ያጀማሽ እህትና ወንድሞቻችን መጋባት ስላለባቸው፣ ስለዚህ ሁለተኛ ሶስተኛ እንዳትል እንጂ እሱ ገና ነው። መጀመሪያ ያላገቡት ይዳረሳቸው። ወአለይኩም ሰላም ወረሕመቱላሂ ተዓላ ወበረካቱ። የኔ እህት እንዴት ነሽ? ጀዛከላ ኸይር። እንግዲህ ርዝቅ ትዳር ማለት ርዝቅ ነው፣ ከአላህ ነው። ወላሂ ቆይቶብኛልም በጣም ደግሞ አላህ ሻሂዴ ነው። እንደ ውሃ ጠምቶኝ እንደ እንጀራ ርቦኛል። እህታችን አግብተሻል? ሳቦቱ ቆይ አንዴ ትናገር። እየተናገረ ላገኘው ባላገኘው አላገባችም። እሺ ኤክስፕሌን አድርጊ አንቺ። አሁን ቀልብሽ ላይ ያለውን ተናገሪ፣ አብሽሪ። እሺ አላሁ ረቡል ዒዛ ለአንቺ ያለውን ሱብሓነል ኻሊቅ ይልካል። አብሽር ነው ታዲያ ይወፍ። አሚን አሚን። ቁርአን ቀርተሃል? አይዋ። ምንድን ነው የምትሰራው? ስራዬ አሁን ላይ ቋሚ አይደለም። ያው ሱቆች እየፈለግኩ ነው። አየር ላይ የሚሰራቸው ብዙ ስራዎች አሉ። አሁን ላይ ዙቤተል የሆነ ሱቅ ለመክፈት እያሰብኩ ነው። ኢንሻአላህ ማስተዳደር ትችላለህ? አዎ በደንብ። እሺ መርሃባ። እድሜዋ ከስንት እስከ ስንት ይሆን?
ብበልጣት ደስ ይለኛል። ከ25 በላይ ከ25 እስከ 29 አይዋ እንደዛ ቢሆን ደስ ይለኛል። እዚሁ ከአዲስ አበባ ትሆን እኔ ቦታም ችግር የለብኝም። ኦፍኮርስ የደሴ ልጅ ነኝ። የብሔርም የምንም ችግር የለብኝም። ኢንሻአላህ መርሃባ ኢንሻአላህ። ስልክ አስቀምጥልኝ ኢንቦክስ ላይ ኢንሻአላህ። አላልኩም መርሃባ። እዚሁ ሰፈሬ ከሆንክ ደግሞ ቢሮ መመተህ ኢንሻአላህ። በጣም ብዙ እህቶች መስፈርታቸውን ያስቀምጡ አሉ። ቁም ነገር ያለው ወንድ ነው ያጣ ነው እንጂ እኛ ብዙ እህቶች አሉ ትዳር የሚፈልጉ ኢንሻአላህ። ስለዚህ ቢሮ መተህ ያለው ነገር ዲስከስ አድርገን ኢንሻአላህ ወደ ሀላል መግባት ነው ኢንሻአላህ። ይወፍቅህ እንግዲህ ያሰብከው አሚን። እርዚቅ በረሕመቱ በእዝነቱ አላሁማ አሚን። አላሁማ